በልብስ ጌጥ አትታበይ፣ በከበርክበት ወራት ራስን አታኩራ ይላል። ስንቶች ኩሮች ሆን በልብሳችን ምክንያት ኮራ። ባጌጥ ነው ሀብል ተመጻደቅ፣ በተጫማ ነው ጫማ እጅ አፈር አትንካኛል። በምንነዳው መኪና ደሃውን መስታወቱን ዘጋንበት፣ ስቲከር ለጠፍንበት፣ ክርስቶስን አባረር ነው። የክርስቶስ አድራሻው የት ነው ካላችሁኝ፣ በደሃ ወይም በእንግዳ ሰው ነው። ደግሞ አለው በደሃ ወይም በእንግዳ ሰው። አንድ ሊቅ የተናገረው ላምብላችሁ፣ ክርስቶስ ዘወትር ወደኛ የሚመጣው በደሃ ወይም በእንግዳ ሰው ነው። ክርስቶስን እንኳን ደህና መጣ ማለት ከፈለጋችሁ ቢያንስ አንድ ደሃ ይኑራችሁ መታጎሱ፣ አንድ ደሃ ይኑራችሁ መታለብሱ፣ አንድ ደሃ እንኳን ደህና መጣ በሉት ክርስቶስን። አባ ቢሾይ ትዝ አይላችሁ? እግዚአብሔር እገለጥልሃለሁ አለው ይላል። ባጭሩ ታሪኩን ላሳጥረው ሰዓቴ ስላለቀ፣ እገለጥልሃለሁ አለ፣ ለሕዝቡ ሁሉ አወጀ። እግዚአብሔር በተራራው ላይ ይገለጣል ብሎ ነገረ። ሕዝቡ ሁሉ ወደ ተራራው ተመመ። ተራራው ላይ ከመውጣታቸው በፊት ግን ተራራው ግርጌ፣ ተራራው ስር ግን አንድ ደሃ ተቀምጦ ነበር። ወዴት ነው የምትሄዱት ይላቸዋል። ዛሬ እኮ የተወደደ ክርስቶስ እኮ በተራራው ላይ ይገለጣለሁ ብሎናል ይሉታል። ባካችሁ እኔም ጌታዬ ልየው ባካችሁ ሰዱኝ እያለ ይማጸናቸዋል። እነሱስ ክርስቶስን ለማየት ወደ ተራራው ግስጋሴ። ከዛስ ተከማቸ ሕዝቡ። ልክ እዚህ ጉባኤ ላይ እንዳለው ተከማቸ። ማንን ጠበቃ? ክርስቶስ ይመጣል ብሎ ካሁን መጠበቅ ያዘ። መጨረሻ ላይ ደካማ የሆነው በጸሎት የበረታው አባ ቢሾይ እንደነገራቸው የእግዚአብሔርን መገለጥ በተራራዋ ላይ ሊያይ ወደ ተራራው ግርጌ ሲደርስ አንድ ደሃ ተቀምጧል። ሰውን ሁሉ እንደለመነው አሁንም አባ ቢሾይ ለመነው። እባክህ አባቴ ሆይ ክርስቶስን ማየት እፈልጋለሁ፣ እባክህ ውሰደኝ አለው። አባ ቢሾይም በርከክ አለ። በሽምግልና ጉልበቱ በጃጀ ጉልበቱ በርከክ አለና ደሃውን ምን አረገው? ተሸከመው። ስዕሉ እንደዚህ ታገኙታላችሁ። አባ ቢሾይ ምእመናን ስንት ድሆችን ተሸክመን አሻግረናቸው ይሆን? ቀን አላልፍ ያላቸው፣ ዘመን የጨለመባቸው፣ ጉልበት የከዳቸው፣ ገንዘብ የራቃቸው፣ ጤና ያጡትን የተሸከምናቸው ሰዎች አሉ። ስንቶች እቺን ሀገር ተሸክሞ ተጥለው ይሆን? የምትሸከሙት በርከክ የምትሉለት አለ? የምትሸከሙት እንጃ። ተሸከሙ በርከክ ብሎ ተራራውን ሊወጣ። አዎ ከዛ ይዞት ወጣ። የሚገርመው ይታል ይሉታል። መጨረሻ ላይ ጌታችን ለአባ ቢሾይ እንዲህ አለው፣ ይሄ ሰው ሁሉ እኔን ለማየት ወጥቷል፣ እኔ ግን የነበርኩት በአባ ቢሾይ ትከሻ ላይ ነበርኩ። ማን ነበር ያ? ማን ነበር? ክርስቶስ። ደሃው እኮ ለካ አባ ቢሾይ ነው ተሸክሞት የሄደው። ክርስቶስን ማግኘት ትፈልጋላችሁ? ይሄው እዛ ጋር ወድቆላችኋል። ይሄው መንገድ ላይ ተሰጥቶላችኋል። ይሄው የሚበላው አትወድቆላችኋል። ይሄው የሚለብሰው አትወድቆላችኋል። አልብሱት፣ ክርስቶስን ታለብሱታላችሁ። አጉርሱት፣ ክርስቶስን ታጎርሱታላችሁ። እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተን ጠባ ለኪዳን መሸ ለቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው። ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው። ኦርቶዶክሳውያን ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳረፍህም አለው እኮ የሚለው ለዚህ ነው ወገኖቼ።
የእግዚአብሔር ሰዎች ስንሆን እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበርነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። ተው ወገኖቼ ተው። የምትጠሉት ማንም ሰው እንዳይኖር፣ የምትንቁት ማንም ወገን እንዳይኖር፣ የምትጸየፉት ማንም እንዳይኖር ክርስቶስን እንደተጸየፋችሁ ቁጠሩት። በማተባችሁ ተለካኩ እንጂ በቋንቋችሁ ትለካካላችሁ። ኢየሱስ ክርስቶስ አንድ ያደረጋችሁ አክቲቪስት ይለያችኋል። ዘመን የማይለውጠው አንድ ካደረጋችሁ ዘመን የሚለያያቸው ይለያዩዋችኋል። ተው እንጂ ምእመናን ተው፣ ግድ የለም። ይሄ እንኳን ለሰማያዊ ሕይወት ለምድራዊ ሕይወት እንኳን እንዳልጠቀመ ይሄው እያያችኋል። እምታምኑ እመኑ፣ ይልቅ አፍቅሩ፣ ይልቅ ውደዱ፣ ይልቅ ሰብስቡ፣ ይልቅ ተጎራረሱ። አሳዩአቸው፣ ንገሯቸው። ጸብጫሪዎችን፣ ነገረ ሰሪዎችን፣ ሕዝብ ከሕዝብ የሚያጣሉትን ክፉ ካልሆነ በቀር ደግ የማይቀናቸውን ንግግራቸው መረረን የመረረውን ከቻላችሁ ዋጇቸው፣ አሸንፏቸው። በማስተማር በመጸለይ አልቅሱላ። ወድጄ አማራ አሉ፣ ወድጄ ኦሮሞ አሉ፣ ወድጄ ጉራጌ አሉ። ወድጄ ባልሆንኩት ነገር ሲፈረድብኝ አላሳዝናችሁ? ማን መርጦ ይሆናል? እና ተጸየፉት፣ ይሄን ሐሳብ ተጸየፉት።